ይሄ ደግሞ ቅዱሳን የምናየው ይሄ ተራራ የወንዶች ተራራ ይባላል። የወንዶች የጸሎት ተራራ ይባላል። ክብር ለኢየሱስ ይሁን። እንዴት ዋልሽ? ሰላም ነው? እንዴት ነሽ? ያው ይሄንን ቀጥታ ዋትስአፕ ላይ ቴሌግራም ላይ አንዳንድ ከጎናችን የምንጸልያቸው ከጎናችን በገንዘብ በልዩ ልዩ ቁሳቁስ አብሮን ለማገልገል የሚፈልጉ ሰዎች አሉ። ስለዚህ ለነሱ ሰላም በያቸው። እሺ፣ ሰላም ለነሱ ይሁን፣ ሰላም ለምድርቷ ይሁን፣ ሰላም ለነሱ ይብዛ። አሜን። ስለዚህ ይሄ ተራራ ምን ይባላል? ኮረፍ ተራራ። የኮረፍ ተራራ ለምን መተሽ ነው? እኔ በዚህ ተራራ ላይ ጸሎት ልጸልይ፣ ቃል ልካፈል፣ መንፈስ ቅዱስን በውስጤ ልጋብዝ መጥቻለሁ። ሐዋርያው ኤልያስን ያውቃሉ? አውቀዋለሁ። በምንድን ነው የሚያውቁት? በአገልግሎቱ። እንዴት ነው በአገልግሎቱ ተፈውሰው ተባርከዋል? ተባርኬያለሁ፣ ተፈውሻለሁ። አገልግሎቱ ከቃል ጀምሮ እስከ ፈውስ እግዚአብሔር ጸጋውን የሰጠው እግዚአብሔር ጸጋውን ያበረከተለት ብላቴና ነው። እሺ፣ ተባረክ። ሌሎችንም እስቲ እሺ። ይሄ የምናየው የወንዶች ነው። እዚህ ጋር አሁን ላይ እየጸለዩ ነው። ወደዚህ ራቅ ብለው እየጸለዩ ነው። ትልቅ ድንጋይ አለ። የምናየው ድንጋይ የጸሎት ቦታ ነው። ይሄ የወንዶች የጸሎት ቤት ነው። ከላይኛው ቤት ይለያል። ይሄ የምናየው ራሱን ኤዲት መደረግ ይፈልጋል። አደራ በዚህ የምታዩት ሁላችሁም ሪስፖንስ የሚያደርጉትን ነህምያ የእግዚአብሔርን ቤተ መቅደስ ሊሰራ በተነሳበት ሰዓት ላይ ብዙዎች ተቃውመውታል። የፈረሰውን የአባቶች ቅጥር የማምለኪያው ቅጥር የቤተ መቅደስ ዙሪያዋ ቅጥሯ ፈርሷል፣ በሮቿም ተቃጥሏል የሚለውን ነገር ነህምያ ከሰማ በኋላ ከይሁዳ ምርኮ የተረፉትን ከሰማ በኋላ ውስጡ ተቃጠለ ይላል። ድንገት ዛሬ ውስጣችሁ የሚቃጠል ሊኖር ይችላል። ዛሬ ቤተክርስቲያን ወይም ቤተ መቅደስ አይደለም የፈረሰው፣ የሰው ልብ ነው፣ የእግዚአብሔር ልብ ነው። እግዚአብሔር በእኛ ላይ ማደር ፈልጓል። የኛ እንደገና መሰራት አለብንና ይሄ የጸሎት ቦታ ነው። ጸሎት መሰራት ማለት ነው። የገሃነም ደጅ የማይችሏት ዓለም አቀፍ የጾም ጸሎት ቤት ይላልና ይህ ይላል ዓላማው አንደኛ ተጣሉት የሃይማኖት ቤቶች ታርቀው በአንድ መንፈስ ፊታቸው ለሙሽራው የሚያዘጋጁበት ማራናት የሙሉበት። ሁለተኛ ለሁሉም ሃይማኖት ቤትና ለእያንዳንዱ ቤት የሚታረቁበት ቤት የንስሐ የጸሎት ቤት። ሶስተኛ ከኢትዮጵያ ለሚጠፉ ዓለም የሚማልዱ አሉልኝ ብሏልና ሶፎንያስ ምዕራፍ 3:10 ላይ ሰሎሞን የእግዚአብሔርን ቤት ሰርቶ በጨረሰ ጊዜ ቤቱን በደመና ሞላው ይለዋልና መራመድ አልቻሉም ይላል ካህናቶች። ራእዩ ደግሞ ሰባቱን አህጉር ኢየሱስ ተቀብለው ዳግም ምጽአቱን የሚጠብቁትን መቀስቀስ ነው ትልቁ ራእያችን። እግዚአብሔር ስሙ ብሩክ ይሁን። እንግዲህ ከዚህ ራእይ ጎን አብራችሁ ለመቆም የምታስቡት ቅዱሳን እግዚአብሔር ዘመናችሁን ቤታችሁን እንዲባርክ ይፈልጋለሁ። እኔ ይህን ራእይ እግዚአብሔር ሰጠኝ ማንም ሰው ሳይኖር ነው ድምጽ ሰማሁት። ብቻዬን በብዙ ተቃውሞ ውስጥ እያለፍኩኝ ነው። እቺ የጸሎት ቤት ነች። ያው ትንሽ አሁን እየፈራረሰች ነች። ኤዲት መደረግ ትፈልጋለች። ጌታ ኢየሱስ ዘመናችሁን ይባርክ። ደግሞ ሌሎች አጋር አብሮኝ የሚሰሩት ለእንደ አይነት ለወንጌል የቀኑት እንደ ነህምያ ውስጣቸው የተቀሰቀሱ ሊኖሩ ይችላሉና ለዚህ በደንብ አድርጋችሁ ቅዱሳን እንግዲህ እንዳልኳችሁ እባካችሁ ከጎን የሚቆሙት ብቻዬን ነኝ። ማንም ሰው የለም። በብዙ ተቃውሞ ውስጥ እያለፍኩት ያለው ነኝና ጌታ ኢየሱስ ዘመናችሁን ይባርክ። ዝጋም እነዚህ ጥቅሶች አሉ። ተባረኩልኝ። ይሄ ውስጠኛው ክፍል ነው። ክብር ለኢየሱስ ይሁን። ውስጠኛው ክፍል ነው። ይሄ የውስጠኛው የወንዶች የጸሎት ክፍል የውስጥ ነው። ዝጋ መጥተው ትላንትና ሲጸልዩ ሲያድሩ የነበሩት እንግዳዎች አሉ። ይሄው በእንደ አይነት ላይ ነውና በብዙ እንደምትረዱ አምናለሁ። እግዚአብሔር ዘመናችሁን ዘራችሁ ሁሉ የተባረከ ይሁን። የእግዚአብሔር መንግስት ማገልገል ማለት መትረፊያ ነው፣ መታሰቢያ ነው። ነህምያ በኢየሩሳሌም ለናንተ እድል ፋንታ የላችሁ ማለት ለነ ጦቢያ ለነ ሰንባላጥና ለነ ገሳም ለናንተ በኢየሩሳሌም እነዚህ ሰዎች ትልቅ ሰዎች ናቸው።
ትልልቅ አዋቂዎች ናቸው፣ የቤተ ክርስቲያን መሪዎች ናቸው። ግን ነህምያ ሊሰራ በተነሳበት ጊዜ ተቃወሙት ይላል እና ነህምያ እንደዚህ አለ፣ ለእናንተ ግን በኢየሩሳሌም መታሰቢያም እድል ፋንታም የላችሁም አለ። እድል ፋንታም የላችሁም። ስለዚህ የእግዚአብሔር መንግስት መስራት ማለት እድል ፋንታ ነው፣ መታሰቢያ ነው የምጥሉት። እና በጌታ በኢየሱስ ስም አብሮኝ ከዚህ ራእይ ጎን አንድ ጓደኛ 2 ጓደኛ ብኖራችሁ ገንዘብም ብርም ወልቅም ያልፋል። ይህንን ዙሪያ በሲሚንቶ ብናስይዘው ቀጣይ ለ100 ዓመት ጄኔሬሽን ነው። እኛ ከዚህ ምድር እናልፋለን። የሚመጣው ትውልድ ደግሞ ድነው ተፈውሰው ከብርድ ታድገውላቸው ይሄ ከብርድ ከልዩ ልዩ ከዝናብ ታድገው ለኛ እድል ፋንታ ነውና ስለዚህ ቀጣይ ምዕራፍ ላይ እንገናኛለን። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ።